ስለ ኢየሩሳሌም ስንነጋገር መጽሐፍ ቅዱስ አንድ ቃል ይናገራል። ስለ ሴቲቱ ስለ ልጇና ስለ ዘንዶ መጽሐፍ ቅዱስ ይናገራል። በራእይ መጽሐፍ ላይ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሯ በታች ያላት በራሷም ላይ 12 ከዋክብት የሆነላት አንዲት ሴት ነበረች ይላል። ኦኬ እርሷ ጸንሳ ነበረ፣ ምጥ ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ፣ እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶው በሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶው መላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው። ኦኬ ምን ማለት ነው? መጀመሪያ ስለ ሴቲቱ ሲናገር ሴቲቱ ከዋክብት ሊትራል አድርገን ከወሰድነው ከዋክብት በጭንቅላቷ ላይ አለ። ኮከብ ከፕላኔት ይበልጣል። ስለዚህ በጭንቅላቷ ላይ ኮከብ አለ ማለት ሴቲቱ ምን ታክላለች ማለት? ኮከብ ከምድር ከበለጠ ኮከብ ፀሐይ አንድ ኮከብ ናት። አሁን ፀሐይን ተጎናጽፋ ሊትራል አትወስደውም። ፀሐይን ተጎናጽፋ ጨረቃን በእግሯ ተጫምታ ምስል ነው ያየው። የአንድ ሴት ምስል ነው፣ ኢሜጅ ነው የተመለከተው እንጂ ሊትራሊ ሴቲቱ ከዋክብት በጭንቅላቷ ላይ የሉም። ግን ምሳሌ ነው የሚናገረው፣ ሊገልጥ የፈለገው ነገር አለ። ስለዚህ ነገር ሴቲቱ ማናት በሚል ባለፈው ቤተክርስቲያን ሳስተምር ነበር እና አንዳንድ ይሄንን ምንድነው የሚባለው ኮከብ ቆጠራ የሚያውቁ ሰዎች ይሄ ስለ ፕላኔታሪ አላይመንት የሚባል አለ። ፕላኔቶች በሙሉ አላይን ሲያደርጉ በተለይ ይሄ እጅ ምንድነው የሚባለው ጠዋት እንደ ሆሮስኮፕ ነው አይደል የሚባለው ጠዋት ጋዜጣ ላይ የሚወጣው እሱን ነገር የሚያጠኑ ሰዎች፣ ስለዚህ ስለ ከዋክብት የሚያጠኑ ሰዎች ምን ይላሉ? እቺ ሴቲቱ የሚላት ምስል አለች ቨርጎ የምትባል በሰማይ ላይ። ከሷ ጋር ደግሞ ከዋክብቶች አሉ እነ ሊዮ ሊብራ ምናምን የሚባሉ ማለት ነው። ወደዛ አልሄድም። ይሄ ምንድነው የሆሮስኮፕ ዕውቀታቸውን ለመናገር እንጂ ልክ ነው ማለት አይደለም። እና ከላዋ ላይ ያሉ ቪነስ ማርስ እና ሜርኩሪ ያሉ ከሷም በላይ ሌላ ከዋክብቶች አሉ። እነዛ በሙሉ መደዳ የሚመጡት ብዙ ጊዜ ሰፕተምበር 23 ላይ ነው። አሁን ተመልከት፣ ሰዎች ለምን እንደሚሳሳቱ ልነግርህ ነው። ሰፕተምበር 23 ላይ እነዚህ ነገሮች መደዳ ስለሚመጡ ወንድ ልጅ ያኔ ነው የሚወለደው ብለው ይላሉ። ኦኬ ይሄ ወንዱ ልጅ ማን ነው? ወንዱ ልጅ ደግሞ ተነጥቆ የተወሰደው ወደ እግዚአብሔር ነው የሄደው፣ ወደ እግዚአብሔር ዙፋን ነው የተወሰደው። ከዋክብት ያለባት ማናት? 12 ከዋክብት ያላት ማናት? አሁን ቀጥታ አሁን ይሄ የስነ ከዋክብት ሰዎች የሚናገሩት ሌላ ኢንተርፕሬቴሽን ስለ ሆሮስኮፕ የሚጠቀሙ ሰዎች የሚተረጉሙት ነው፣ ራእይ ውስጥ አስገብተው ማለት ነው። መጽሐፍ ቅዱሳዊ ወደ ሆነው ነገር ስንመጣ 12 ከዋክብት ተመልከት። ታስታውሳለህ ዮሴፍ ያየው ህልም? ዮሴፍ ኮከብ ሲያይ ፀሐይና ጨረቃ ሁሉ ሲሰግዱለት፣ ከዋክብት ሲሰግዱለት ተመለከተ እና የሚናገረው ስለ ወንድሞቹ እንደሆነ መጽሐፍ ቅዱስ ይናገራል። በከዋክብት ተመስለዋል። በጣም ጥሩ። ሴቲቱ 12 ከዋክብት በላይዋ ላይ ያሉ 12 ልጆች ያላት ማናት? እቺ ሴት የተመሰለችው አንቺ ተብላ የምትጠራ በሴት የተመሰለችው ማናት? ሪሊ ማርያም ናት ወይስ ኢየሩሳሌም ናት? ይሄው መጠየቅ ያለብን ጥያቄ። አንዳንዶች ሴቲቱ ቤተክርስቲያን ናት ይላሉ። ቤተክርስቲያን 12 ልጆች፣ ልጁ ወንዱ ልጅ ከቤተክርስቲያን አልተወለደም። ሴቲቱ ማርያም ናት የሚሉ አሉ። ማርያም በለዋ ላይ ከዋክብት አልነበራት። አንደኛ። ሁለተኛ ፀሐይና ጨረቃ በእግሯ አልተገዙላትም። ማርያም የኢየሱስ ክርስቶስ እናት ናት፣ ድንግል ናት። ይህን እናምናለን። ነገር ግን የሚናገረው በጥላነት አድርጎ ስለ ኢየሩሳሌም ነው። ኢየሩሳሌም ከውስጧ ስለተወለዱት ስለ 12ቱ ነገዶች ነው የሚናገረው። 12ቱ ነገዶች ነው የሚናገረው። ስለዚህ ሴቲቱ ኢየሩሳሌም ናት። ወደ አብ የተወሰደው መሲሁ ኢየሱስ ክርስቶስ ነው። በኋላዋ
ዘንዶ ሊያጠፋት የተነሳው እስካሁንም ሊያጠፋት የሚፈልገው ማንን ነው? ኢየሩሳሌምን ነው። ጸረ ክርስቶስ ተነስቶ ሊደመስሳት የሚፈልገው ከሷ ስለተወለደው ስለ ወንዱ ልጅ ነው፣ ስለ ኢየሱስ ክርስቶስ ነው። ዓለም ኢየሩሳሌምን የሚጠላው አይሁዶችን የሚጠላቸው ለምንድን ነው? የእግዚአብሔር ምርጦች ስለሆኑ ነው። ስለዚህ በወለደችው ጊዜ ልጁን ሊያጠፋን ይፈልጋል። ስለዚህ እነሱ ይሄን ወስደው ከማርያም ጋር ከምን ጋር ቢያያይዙት የመረዳ ልዩነት ነው። በሌላ ዕውቀት ደግሞ በስላሴ እምነት እንተባበራለን። ስለዚህ ልዩነት በማጉላት አላምንም። እግዚአብሔር ይባርካቸው። ፖይንት ኢዝ ኢየሩሳሌም 12 ነገዶች አሏት። ከ12ቱ ነገዶች ውስጥ ከአንዱ ነገድ ወንድ ልጅ ተወለደ። ስለዚህ ከይሁዳ ነገድ ኢየሱስ ክርስቶስ ተወለደ። ስለዚህ እሱን ነው የሚናገር። ስለዚህ ሴቲቱ ምጥ ይዟት ነበር ይላል። ምጥ ላይ ነው። ኢየሩሳሌም ያልኖረችበት ምጥ አለን። ኢየሩሳሌም በግብፅ ለ430 ዓመት ምጥ ውስጥ ኖራለች። በባቢሎን 70 ዓመት ምጥ ውስጥ ኖራለች። በአሦራውያን ተገዝታ ኢየሩሳሌም ምጥ ውስጥ ኖራለች። በሮማውያን ተገዝታ ኢየሩሳሌም ምጥ ውስጥ ኖራለች። በቱርክ ኢምፓየር ተገዝታ ምጥ ውስጥ ኖራለች። ሪሰንትሊ በእንግሊዞች ተገዝታ ምጥ ውስጥ ኖራለች። ኢየሩሳሌምን ያልገዛ ማን አለ? ኢየሩሳሌም በ70 ዓመተ ምህረት ከፈረሰች በኋላ ሁሉም ሊገዛት ሊቆጣጠራት ያላደረገው ነገር የለም። ሁሉም ርስት በኢየሩሳሌም ይፈልጋል። እኛም ለዚህ ነው በኢየሩሳሌም ቤተክርስቲያን ሄደው ኃይለ ሥላሴ የገዙትና ያንን መሬት የወሰዱት። ሁሉም ዓለም ይፈልጋል። አርሜኒያንስ በዛ ነው፣ ቱርክሽ አለ፣ የዓለም ህዝብ በዛ ነው ያለው፣ የመሲሁ ከተማ ስለሆነች ወገኖች። ለዚህ በምጥ ላይ ያለችው ኢየሩሳሌም ናት። እስካሁን ድረስ ታምጣለች። እስካሁን ድረስ ቀዩ ዘንዶ ሊውጣት ይፈልጋል። እና አሁን ስንነጋገር ስለ ጎግና ማጎግ አንስቻለሁ። ስለ ኢየሩሳሌም አለቀቁ። ዛሬ እዛ ላይ ነው እንደውም በደንብ የምንነጋገረው። ስለ ጎግና ማጎግ ስንናገር ሕዝቅኤል 38 ላይ ሮሽ፣ ማጎግ፣ ሜሼክ፣ ፐርሺያ፣ ፑት፣ ኩሽ የሚባሉ አገሮች እነዚህ ናቸው ከጎግ ጋር የሚተባበሩት ይለናል ሕዝቅኤል 38 ላይ። ለመሆኑ ማጎግ ማን ነው? ማጎግ የኖህ ልጅ ነው። ዘፍጥረት 10:12 ላይ ደስ እንመለከት የኖህ የልጅ ልጅ ነው ጎግ። ኦኬ። የጎግ ዝርያዎች ደግሞ የሰፈሩት ከእስራኤል በስተሰሜን በአውሮፓና በእስያ ነው። ሕዝቅኤል 38:2 ላይ ተጠቅሶልናል። ተመልከቱ። ማጎግ ሌላው በኖርዘርን ባርቤሪያን ተብሎ የሚጠራ ቦታ ላይ የወጣላቸው ዎሪየርስ ነበሩ። በጣም ተዋጊ ጦረኞች ነበሩ። ሕዝቅኤል 38:15 ይሄንን ይነግራል። ስለዚህ በሕዝቅኤል ትንቢት እንደምናየው ጎግ እስራኤልን የሚወረው የጦር ሰራዊት መሪ ነው። ማጎግን የሚያዘም የጦር ሰራዊት መሪ ነው። ጎግ ከምድር የሚነሳ መሪ ነው። ይሄ ከራሻ ይነሳል ብዬ የተናገርኩት ነው ላስት ታይም። የሮሽ የሜሼክ የቱባል የነሱ ልዑል ነው፣ ፕሪንስ ነው። ከዛ የሚነሳ አውራ መሪ ነው። በጣም ኃይለኛ በጦር ብርቱ የሆነ መሪ ይነሳል። ብዙ ሐሳቦች ልከት ነበር ይቅር። ግን ከዛ ጋር አብረው ጎመር የሚባል ሀገር አለ። ጎመር ማለት ኢስታንቡል ማለት ነው፣ ቱርክ ናት። ከቱርክ ጎመር ኢስታንቡል ያዝ ወደ አውሮፓ ወደ ቡልጋሪያ አካባቢ ያለው ሀገር ሲሆን ወደ ቱርክ ወደ ታችኛው ክፍል ስትመጡ ቱርክ በጣም ትልቅ ቴሪቶሪ ነው የያዘችው። ቶርጋማ ይባላል። ቱርክ ቶርጋማ ነው ስሙ። ጥንታዊ ማፕ ላይ ዳችሁ ትመለከቱ። ማጎግ ራሽያ ነው። ሜሼክ እና ቱባል ደግሞ በጆርጂያ ውስጥ የሚኖሩ ከተሞች ናቸው። ጆርጂያ የቀድሞ የሶቪየት ህብረት ክፍል የነበረች ናት። አሁን ከራሽያ ለብቻ ተገንጥላ ለብቻው ሀገር ናት ያለችው። ለዚህ ማጎግ ተጠቅሷል፣ ራሽያ ነው። ሜሼክ እና ቱባል ተጠቅሰዋል፣ ጆርጂያ ነው። የራሽያ ክፍል የነበረች ወይም የሶቪየት ህብረት ክፍል የነበረች ነው። ስለዚህ ከሰሜን እነዚህ ጦሮች በሙሉ ተባብረው ኢየሩሳሌምን ሊወጉ ይመጣሉ። በጣም የሚያሳዝነው ሊቢያ እና ኢትዮጵያ ተባባሪዎች ይሆናሉ። በዚህ ጊዜ እንደዚህ ስናገር አንዳንዴ ጉባኤ ላይ ወይ በኢየሱስ ስም ይላሉ እህቶች እና ጎግና ማጎግን ተባብራ ኢትዮጵያ ትነሳለች። በተግሳጽ በኢየሱስ ስም ስላላችሁት ነገሩ አይቀየርም፣ ትንቢት ነው። ለምንድን ነው ግን ወደዛ ውስጥ የሚያስገባት ኢትዮጵያ? የምታውቁት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ምናምን የሚለውን ጥቅስ ከሆነ ብዙ ስለ ኢትዮጵያ የተባሉ የሚያስደነግጡ ጥቅሶች አሉ። እዛ ነገር ላይ ዲፕሬስ አላረጋችሁም። ዛሬ ግን ኩሽ የሚል ሀገር ተጠቅሷል። እንግዲህ ወደ ኋላ ሪቪው ላድርግላችሁ። አንዳንዶቻችሁ ያስደነገጥኳችሁ ይመስለኛል። የጎግ ጦርነት የሚሆነው በመጀመሪያው 3 ዓመት ተኩል ላይ ነው የሚሆነው። ከጸረ ክርስቶስ ጋር ተፈራርማ
ኢየሩሳሌም ሰላም በሆነበት ሰዓት ነው ድንገት ጥቃት የሚመጣባት እና ይሄ ጥቃት ሲመጣባት የሚመጣው ከራሺያ ነው የሚቀጥለው ጦርነት የእስራኤል ጦርነት የሚሆነው ከራሺያ ጋር ነው ጠርጥሮ ወደ ትንቢት ሴንትራላይዝ ያደረገ ሲመጣ ዘመኑን ፖለቲካውን ሁሉ ልንመለከት ይገባል ሌላው ደግሞ የጎግን ሰራዊት የሚያጠፋ እግዚአብሔር ነው እንጂ አሜሪካን አይደለች አሜሪካ ጉልበት የላት የጎግን ሰራዊት ለማጥፋት እግዚአብሔር ራሱ ነው የራሽያን ሰራዊት መጨረሻውን ሁሉ ይናገራል 1/6 ብቻ ነው የሚመለሰው ይላል ወደ ምድሩ ሌላውሳ 5/6 በኢየሩሳሌም ያልቃሉ ወይንም ደግሞ በሚመጡበት ተራራ ላይ ያልቃሉ ይላል እንዴት ነው የሚያልቁት ወንድም በወንድሙ ላይ አንድ ወታደር በአንድ ወንድም ኮንፊውዥን በላቸው ለእግዚአብሔር ይልክባቸው ኃይለኛ ጦርነት ነው የሚሆነው ደም መፋሰስ ይሆናል እልቂት ይሆናል ግን የሚያልቁት እንዳለ የራሻ ወታደሮችና ተባባሪዎቻቸው እና ኢትዮጵያ እዛ ውስጥ አለችበት እንዴት ሆኖ አሁን እንኳን ብትመለከቱ ከአፍሪካ 3ኛ ስትሮንግ አርሚ የምትባለው የኢትዮጵያ ሰራዊት ነው እንዴት አርጋ ኢትዮጵያ ከዚህ ከጸረ ክርስቶሳዊ ከሆነ ሰራዊት ጋር ትተባበራለች እንዴት ጸረ እስራኤል ትሆናለች እኛኮ በጣም ፕሮ እስራኤል ልትሉን ትችላላችሁ ምክንያቶች እነግራችኋለሁ ላንቀበለው ልንቀበለው እንችላለን ምክንያቱም ያልሆነ ነገር ስለሆነ ምንም አጣለንም ግን ይሆናል ትተባበራለች ይለናል መጽሐፍ ቅዱስ በምን ትተባበር ጊዜው ሲደርስ እንመለከታለን ስለዚህ 7 ወር የሚፈጅ ሬሳ ይሰበሰባል 7 ወር ከኔ ማጂን ሬሳ ለመሰብሰብ 7 ወር ይፈጃል ከእልቂቱ ብዛት የተነሳ ብዙ ደም ይፈሳል ታላቅ እርድ እንደሚሆን መጽሐፍ ቅዱስ ይነግረናል ስለዚህ ወደ ኋላ እጄ ልከልስላት ፋርስ የዛሬዋ ኢራን ናት ከሷ ጋራም ተቀጥላ ሀገሮች አሉ የድሮ ማፕ ያየው ነው መነግራችሁ ኮሽ የዛሬዋን ኢትዮጵያ ተወክላለች ፉጥ የዛሬዋን ሊቢያ ተወክላለች ጎሜር አብሮ የሚጨምረው ቱርክንና ወደ ታች ስትወርዱ ወደ ላይ ስትወጡ ደግሞ ጀርመንን የሚነካለው ተርጋማ የዛሬዋን ቱርክ ይወክላል ኦኬ አሁን አንድ ነገር ላሳያችሁ ነው የጎግ ምድር ብሎ ሲናገር ራሲያን ነው የሚናገረው ወይ ነው ሩሲያን ነው የሚናገረው መሼክና ቱባ የሚለው ቀደም እንዳልኳችሁ ጆርጂያ ውስጥ ያሉት በሩሲያ ያሉ ሀገሮችን ነው ፋርስ ቀደም እንዳልኩት ኢራንን ኢራቅን አፍጋኒስታንን እነዚህ ሀገሮች ሊነካ ይችላል ኢትዮጵያ ሲል አሁን ዘመናዊ ማፕ ከፋፍሎታል ስለዚህ ኢትዮጵያ ኤርትራ ጅቡቲ ሶማሊያ ሱዳን ምናልባት ኢንክሉድድ ይሆናሉ በጥንቷ ኢትዮጵያ ቅርጽ ከመጣን ማለት ነው ኦኬ ሊቢያ ካልን አሁን ያለችው ሊቢያ ተመልከቷት እየተከፋፈለች ነው ትልቅ ሀገር ነው ግን ኖርዝ አፍሪካ ላይ ያሉትን እስላም ሀገሮችን ሊዳስስ ይችላል ምናልባት ኢጂፕትንም ሊከት ይችላል በያምናለሁ አሽከናዝ የሚባሉ አሉ አሽከናዚ ያሆነ ኢየሩሳሌም ተሄዱ አሽከናዚ ከተባለ ከጀርመን የመጣ አይሁድ ማለት ነው በውስጡ የሚጨምረው ኦስትሪያንና ጀርመንን ይጨምራል ጎሜር ምስራቅ አውሮፓን ወይንም ቱርክን ነው የሚጨምረው ቶርጋማ ደቡብ ምስራቅ አውሮፓን ይጨምራል ሌላ ብዙ ህዝብ ይላል አብሮ ተከትሎ ይመጡ ሩሲያና አበሮቿ ናቸው ስለዚህ ይሄ ሁሉ ሰራዊትን አስከትቶ ራሺያ ወደ እስራኤል ይመጣል ለውጊያ እና እግዚአብሔር ወደ መጨረሻ ለጥፋት እየሳባት ነው ራሺያ ለምን እግዚአብሔር ጽዋ አለው የፈርዖን አመጻ በበዛ ቁጥር 430 ዓመት ህዝቡን ጨቁኖ በጣም ሲገዛ ታገሰውና ከዛ በኋላ እግዚአብሔር ጎትቶ ቀይ ባህር ላይ መጨረሻውን አረጋለት አሁን ለራሺያ ወይንም ለሩሲያ በእስራኤል ላይ የምትወርበት አንዱ ምክንያት የእግዚአብሔር ፍርድ ስለሆነ እግዚአብሔር በራሺያ ላይ ይፈርዳል መጽሐፉ ተጽፏል የሚፈርድባት ራሱ እግዚአብሔር ባፍንጫ ውስጥ ወጥመድን ከተለው እየጎተተ ልክ አመፀኛ በሬ አመፀኛ ኮርማ እንዳስቸገረ ኮርማ ሲያስቸግር ባፍንጫ ውስጥ አድርገው እየጎተቱ እንደሚወስዱት ልክ እንደዛ ራሺያን እግዚአብሔር የሚላት ይሄን ነው ባፍንጫ ውስጥ ከትቼ የሳብኩ ጎትቼ ወደ እስራኤል ተራሮች ያመጣሃለሁ በዛ ጠፋሃለሁ አለው የእግዚአብሔር ፍርድ ስለሆነ እግዚአብሔር በአገሮች ላይ ይፈርዳል በነገስታት ላይ ይፈርዳል እግዚአብሔር የታሪክ ሁሉ ጌታ ነው እና ከእስራኤል ምርኮ ለመማረክ ብሎ ነው ራሻዎቹ የሚመጡ ለመበዝበዝ እስራኤል በኢኮኖሚ እየቀደመች ነው ያለችው በመካከለኛው ምስራቅ ሌላው አንዱ የፖለቲካ ኢሹ አለ ከሱ ሌላ ግን ወደ 260 ቢሊዮን የሚገመት በሞት ባህር ውስጥ አላት ተብሎ የሚገመት ጨው አላት ማግኒዚየም አላት ክሎራይድ አላት ቤንዚን አለ በተለይ
ቤንዚን ስላለ ለመካከለኛው ምስራቅ ኃይለኛ ነውጥ ነው የሚመጣው። የቤንዚን ኢሹ ታውቃላችሁ። አረቡን ዓለም በህይወት እያኖረ ያለው የቤንዚን ኢሹ እና ይሄ ምናልባት ራሽያን እየጎተታት ይሆናል፣ እየተንቀሳቀሰች ይሆናል ወደዚህ እየተዘጋጀችበት ያለችው። ቀድሞ በአረብ ሀገሮች በቅኝ ግዢ ታረገው የነበረውን አመጻ አሁን በቀጥታ ለማድረግ ምክንያቱም በሚሊተሪ ካፓብል በሁሉ ነገር እችላለሁ ብላ በትዕቢት የሚነሳ ሰራዊት ይሆናል። አሁን እንኳን ስናየው ታውት ወደፊት ስለሚነሳው አይደለም። አሁን እንኳን ያለው የራሽያን መሪ ፑቲንን ተመልከቱ። ያለው የልብ ኩራት ምንም ነገር የማይፈራ ማቾ ሆኖ መታየት በዓለም መንግስታት ፊት የሚፈልግ ሰው ብዙ ነገር እግዚአብሔር ያስጠነቅቀናል። በተቀደሰው ስፍራ የጥፋት ርኩሰት ሲገባ የዛን ጊዜ አንባቢው ያስተውል ይላል። ሰው ሊገባበት የማይገባ ክልሎች አሉ። በእግዚአብሔር ስራ ውስጥ መግባትና ፈጣሪነት ውስጥ ሊጫወት ሲሞክር ሳያስበው ሌላ ነገር ውስጥ ሊገባ ይችላል። ስለዚህ ወገኖች በአገር ቅኝ ሀገር እስራኤልን ለመምታት እስራኤልን ለመውረር ፑቲን የሚያንቀሳቅሳቸው በልቡ የተነሳባቸው ብዙ ነገሮች አሉ። ምናልባት የሚቀጥለው መሪ ሊነሳ ይችላል ቀጥታ እስራኤል ላይ በጦር ኃይል በጦር ታክቲክ ራሽያ ከአሜሪካ በተሻለ ሁኔታ ተደራጅታለች። ስለዚህ አሜሪካኖች ያቆማቸው ራሽያዎችን እግዚአብሔር ነው የሚያቆማቸው። እግዚአብሔር ነው የሚቀጣው። ይሄንን አመፀኛ ጦር የሚመታው እግዚአብሔር ነው። ምክንያቱም የሚነካችሁ ያዕኑን ብሌን የሚነካ ነው ተብሎ ስለተጻፈ እስራኤልን ሊነኩ ሲመጡ እግዚአብሔር ሊያፈርሳቸው ቀድሞ ይወጣል። እግዚአብሔር ለሕዝቡ ይዋጋል። እግዚአብሔር እስራኤልን አልጣለም። እግዚአብሔር አሁንም የአይሁድ አምላክ ነው። መሳሳት የለብንም። አልዳኑም። አልዳኑ። መዳን ያለባቸው በክርስቶስ ኢየሱስ በማመን ነው። አንዳንድ ሰዎች ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለሞተ የሚያደርጉትን አያውቁምና ይቅር በላቸው ስላለ የአይሁዶች ኃጢአት ተሰርዋል ብለው የሚያስተምሩ አስተማሪዎች ገጥመውኛል። በጣም የቅርብ የምላቸው ሰዎች ባልንጀሮች የምላቸው አስተማሪዎች ማለት ነው። አልስማማም። ያስተምሮት ልዩነት ቢኖር ምንም አይደለም። አልስማማም። ምክንያቱም ለምንድን ነው የሰው ኃጢአት ስርየት የሚያገኘው በኢየሱስ ክርስቶስ ደም ሲጸዳ ብቻ ነው እንጂ በአይሁድነት በዘሩ በነገዱ አይሁድ ሆኜ ልወለድ ይችላል። እኔ በእናቴ በአባቴ ምንም ችግር የለብኝም። ግን አይሁድ ሆኜ ስለተወለድኩኝ ኃጢአት አይሰረይም። ጌታ ኢየሱስ ክርስቶስ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው እኮ የአይሁድ ፈሪሳውያን ታስታውሳላችሁ። ስለዚህ አይሁድ አባታችን አብርሃም አለልን እንደምትሉ እንዳይመስላችሁ። እግዚአብሔር ከዚህ ድንጋይ ለአብርሃም ልጆች ሊያስነሳለት ይችላል። ይሄ ድንጋይ ይሄ አለት ማን ነው? ኢየሱስ ክርስቶስ ነው። ልጆች ያስነሳለት። ስለዚህ አብርሃም አባታችን አለ እንዳትሉ ብሎ ሲያስጠነቅቅ ታያላችሁ። ግን እግዚአብሔር ከአይሁድ ጋራ ከእስራኤል ጋራ ያለውን ኪዳን አላፈረሰም። ለጊዜው ድንዛዜ ላይ ናቸው። እግዚአብሔር ዘመን ያመጣል። የአይሁድ ሙላት የሚባል ዘመን ይመጣል። በዛ ዘመን እግዚአብሔር ማይትሊ የሚጠቀምባቸው ሰዎች ይሆናሉ። የእግዚአብሔርን ስም የሚያስጠሩ አሁን ቤተክርስቲያን ናት የእግዚአብሔርን ስም ታስጠራ። በዛ ዘመን ግን የሚያስጠሩት አይሁዶች ናቸው በያዕቆብ የመከራ ዘመን።